እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አወዳድሩትም የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኘው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ። እዛ እጣ የወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት የባንክ ብድራችን ሊያልቅ 5 ደንበኞች ብቻ ቀርተውናል። በለቡ መብራት ኃይል የምናስገነባቸው ቤቶች ከ6 ወር እስከ 3 ዓመት የሚጠናቀቁ መኖሪያ ቤቶችን አቅርበንላችኋል። ለመኖሪያ ቢሆን ለማከራየት ተመራጭ በሆነው ኮምፓውንድ መንደራችን ላይ እንደ ፍላጎቶ ከባለ 1 እስከ ባለ 4 መኝታ ቤቶችን ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ እንሎታለን። እንዲሁም 100% ለሚከፍሉ ደንበኞቻችን እስከ 35% እውነተኛ ቅናሽም አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። አድርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። ስለዚህ ከዛም አንፃር ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተጨባጭ ግን ስራዎች አሉንና እኛ ሀገራችን መገንባት አለባት። ኢትዮጵያውያን እጣ ፈንታ በጋራ ነው። ከበለጸግን ሁሉ የሚጠቀምበት ከቆረቆዝን ሁሉ የሚዋረድበት ነው ብለን አምነን ነው እየሰራን ያለነውና ከተራ ካልኩሌሽን ጋራ ዘጭ ሳንል ሰሞኑን እንደው የክርክር ርዕስ ስለተደረገና በየምርጫ ክርክርም ስለሚነሳ እኛ ደግሞ ከግምገማችን ጋራ የት ነው የደረስነው? በተባለው ልክ ክፍተት አለ ወይስ ምናርመው አለ? ተጨባጭ ስራዎች አሉን። ለሚቀጥለው እንዴት ነው የቀሩትን የምናቅደው የሚለውን በሚገባ አስረግጠን ነው መነጋገር ያለብን። ከተማችን የቱሪዝም ኮንፈረንስ ማዕከል ሆናለች። ኦልሞስት ሆናለች። አምና 150 ነበር ጉድጉድ ዓለምን ሲያሰኝ በአንድ አመት 150 ኮንፈረንሶች እና ስብሰባዎች ተካሂዱ አዲስ አበባ ላይ ተብሎ አሁን ደግሞ በ9ኛው ወር ከ200 በላይ ደርሷል። አመቱ መጨረሻ ላይ እርግጠኛ ነኝ ከ250 በላይ እንደሚሆን። ሰሞኑን ብዙ ቡክ የተደረገ ስላለ የስበት ማዕከል ሲመጣ ሰው ይበላል፣ ይጠጣል፣ ይዘዋወራል፣ ይሸምታል፣ ትራንስፖርት ይጠቀማል። ከኢትዮጵያ አየር መንገድ ጀምሮ ገቢውም ሲታይ ወደ ኢኮኖሚ በቢሊዮኖች ፈሰስ ተደረገ ሲባል እነኚህን ነው የምናየው። ለመጀመሪያ ጊዜ የአንድ ቀን ግራንድ ፕሪ ሩጫ በኢትዮጵያ በታሪካችን ለመጀመሪያ ጊዜ ተካሂዷል። እነኛ የመጡ ሁሉ ገቢ ጭምር ነው ይዘው የመጡት። ከሁሉ በላይ ገጽታ። አሁን ደግሞ እንደምታውቁት ያው ሚዲያው ሰው እጅ ላይ ገብቷል። የሚቀጥለው እሁድ ዓለም አቀፍ ውድድር አለን። በየአካባቢያችሁም ጭምር እንድትሆን የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ይቀጥላል። ሌላም አለ። በሰዓቱ ይፋ እናደርጋለን አለን። በሳምንቱ ደግሞ ሌላ አለን እና ህዝቡ ደግሞ ይሳተፋል። ሰሞኑን እንዳያችሁት ስታዲየም ሙሉ ነበረ። በዛ በሩጫ ውድድር
እንዴት እንደሚደግፍ እንዴት አይነት ፍቅርና ክብር እንዳለው ወዲያውኑ እሱን በዛ ደረጃ ማካሄድ ስንችል ወዲያውኑ የወርቅ የ2027 እዚሁ ነው የምናካሄደው ብለው ወሰኑ። የሚሰሩ ስራዎች ፈጣን የሆነ ምላሽ እና ግብአት አላቸው። ህዝቡም በዛው ልክ እንደሆነ ለዚህ ደግሞ መነሻም እንደሆነ ማለት ሆስፒታሊቲው እንዴት እንደሚደግፍ ትላንትና የነበረውን ጨዋነት አይታቸዋል። በቡናና በጊዮርጊስ መካከል የነበረውን ጨዋታ ከትላንት ወዲያ እዚህ የቦክስ ጨዋታ እስከ ሌሊቱ ስንት ሰዓት እንደዚህ አይነት ውድድሮች የመጀመሪያ ናቸው። በቃ ዝም ብለን የሆነ ምግብ ዳቦ ምናምን የምንል አይነት ህዝብ ብቻ ሊያስመስሉ ነው የሚፈልጉት። ዝም ብለን ጆሮ እንዳንሰጥ አይደለም። ድባቴ ተገቢ አይደለም። ቻሌንጆች አሉ። ቻሌንጆቹን እየተሻገርን ቻሌንጅ እያረግናቸው ከቻሌንጆቹ በላይ ደግሞ እየተራመርን ነው። ቻሌንጆቹን ከስር መሰረቱ ደግሞ ነቅሎ ለመጣል እነኚህ ላይ ቢልድ ማድረግ እነኚህ ላይ ማዳበር እነኚህ ላይ መስራት እነኚህ ላይ ማስቀጠልን ይጠይቃል። ከተግዳሮቶች አንፃር ውጤቶች ብቻ አይደለም የነበረንና ከተግዳሮቶች አንፃር የተወሰነ ላንሳ። አንደኛው ትልቁ ተግዳሮት እስካሁንም እንደ ዕዳ ሆኖ ያልተላቀቅ ነው። ለመላቀቅ ግን ጥርሳችንን ነክሰን እየሰራን ያለ ነው። ያው ነገሮችን ማዛባት ነው። ማዛባት፣ የውሸት ታፔላዎች፣ የክስ የበዛበት ጣት መጠቋቋም የበዛበት ነገሮችን በሚዛናቸውና በመረጃ በማስረጃ ከመመዘን ይልቅ ስለተባለ በተለያየ መንገድ ወደ ኋላ የቀረ የፖለቲካ አስተሳሰብ እንዲቀጥል መፈለግ አለ ማለት ነው። የሐሰት ትርክቶች አሉ። ብልጽግና የሚለው ከሁሉም በሁሉም ለሁሉም ነው። መከፋፈል መፈለግ ተራርገን ስለማናየው ማጠናከርም ስላለብን ስቲል ተግዳሮት ነው። ማህበረሰብ ውስጥ አለ ማለት ሳይሆን ማህበረሰብ ውስጥ ለማስገባት የሚፈለግ እንደሆነ ልብ ልንለው ይገባል። ስለዚህ ከጥላቻ ፖለቲካ ትላንትም ለኢትዮጵያ አልጠቀማትም፣ ወደፊትም አይጠቅማትም። የጥላቻ ፖለቲካና አስተሳሰብን የውሸት መረጃና ማስረጃ ሳይመዝኑ ሳያዩ ባልተገባ መንገድ ማዛባትን ቻሌንጅ ለማድረግ ልክ እንደ ልማቱ ጠንካሮች መሆን መቻል አለብን ማለት ነው። በስራዎቻችን ሻይ አናረግም። ሁለተኛ ነገር ደግሞ መረጃ መሰጠት ለሚገባው በተገቢ ሁኔታ በዝርዝር መረጃዎችን ይዘን ተንትነን ማስረዳት ማሳየት ያስፈልጋል። የሚቀሩን ደግሞ ይቀሩናል። እንደ ሮም እኮ ባንድ ጀንበር እኮ አልተገነባችም። እነኚህን ሁሉ ሰርተናል ማለት እኮ አዲስ አበባን ገንብተን ጨርስን ማለት ነው እንዴ? ገና ሻንቲ ራሱ እኮ 30 እጅ ላይ ነው ያለው ነው እኮ የሚለው መረጃችን። 30 እጅ ይቀረናል እኮ ገና ከከተማው አጠቃላይ 30 እጅ አለብን ገና። ግን ከተመሰረተችበት ጊዜ አንፃር በ5 አመት ውስጥ የተሰራው ብሬክ ስሩ ነው። የአረንጓዴ ልማት እኮ ከ2.8 ነው ከ22 እጅ በላይ በዚህ አመት 24 መረጃው ሲወጣ እንደሚደርስ በሚቀጥለው አመት 30 እጅዋን እንደፍናለን። ከተመሰረተችበት ጀምራ 2.8 እጅ ብቻ ከሆነች በ5 አመት ውስጥ ከ24 እጅ በላይ አደረስን ማለት ትርጉሙ ምን ማለት እንደሆነ ልብ ልንለው ይገባል እንጂ ሰርተን ጨርሰናል ማለት አይደለም። የመንገድ ሽፋንን ከወሰድነው አሁንም ገና ነው። ጥናቶች እንደሚያሳዩት እንግዲህ ከለውጡ በፊት ወደ 12.8 እጅ እንደነበረ የሚያሳይ ነው። አሁንም ገና ወደ 20 ነው መሰለኝ የተጠጋ ነው። ከ2000 ኪሎ ሜትር በላይ አዳዲስ መንገዶችን ገንብተን ለዛው ከከተማው ስፋት አንፃር ገና ነው ማለት ነው። ከስታንዳርድም አንፃር ገና ብዙ መስራት አለብን። ጨርሰናል ማለት አይደለም። ስለዚህ አሁንም አዳጊ የሆነ የልማት ፍላጎት አለ። በተለይ ከመሰረተ ልማት አንፃር ክፍተቶች አሉ። ሁሉንም በአንድ ጊዜ መመለስ አለመቻል ተግዳሮት ነው። ነገር ግን እየመለስን የምንሄድበትን አቅም ደግሞ ገንብተናል። ሶስተኛው አገልግሎት ነው ተግዳሮታችን። ከአገልግሎት አሰጣጥ ጋራ ሁሉንም አሁንም ወደ መሶብ ዲጂታል አንድ ማዕከል አገልግሎት ሁሉንም የአገልግሎት አይነቶች ዲጂታላይዝ አድርገን እስካላስገባን ድረስ ገና ባልገቡት የአገልግሎት አይነቶች ላይ ተግዳሮቶቹ አሉ ስላሉ በአንድ በኩል እሱ ለመከላከል የሚያጠፋን እየቀጣን አሰራሮቻችን በትክክል እንዲተገበሩ እያደረግን በጣም ማጣደፍ ያለብን መሰረታዊ ለውጥ የሚያመጣውን ነው። አገልግሎትን ማዘመን ዲጂታላይዝ አድርጎ ቶሎ ብለን ወደ መሶብ አንድ ማዕከል አገልግሎት ማስገባት ከእጅ ንክኪም ሰው እንደፈለገ ሰው መበደል እንዳይችልም የሚያደርገው እሱ ስለሆነ ዋናው ጊዜያችንን ኢንቨስት ማድረግ ያለብን እሱ ነው። 5ቱ ክፍለ ከተሞች ቶሎ ብላችሁ ጨርሱ። ዘንድሮ መጨረስ ግድ ነው። የተወሰኑትን እስከ 200 እስከ
170 እንደዚህ አገልግሎቶች ለማድረስ እንጠራለን። በዚህ አመት ወደ ዲጂታል የሚገቡትን የሚሸጋገሩትን ደግሞ ለሚቀጥለው በጀት አመት ክረምቱን ጨምረን ዲጂታላይዝ አድርገን የማስገባት ስራ ላይ እንቀጥላለን። አራተኛው ተግዳሮት አሁንም ያፈጻጸም ልዩነቶች አሉ። እኩል ምቹ ሁኔታ፣ እኩል በጀት፣ እኩል የሰው ኃይል እያለን ከተቋም ያሉ ልዩነቶች መስተካከል መቻል አለባቸው። እሱ ደግሞ አመራር ነው፣ ዋናው አመራር ነው። ምንም ወደ ግራና ወደ ቀኝ አትያዙት፣ ሰበብ አታብዙበት፣ ኤክስተርናላይዝ አታርጉት። ዋናው አመራር ነው። አመራር ፎሎወርሺፕ ነው። አመራር ጊዜውን ሰጥቶ ከልቡ ሆኖ በተናገረው ልክ እየሰራ የሚመራ ከሆነ ይከተለዋል። ሌላው ማህበረሰቡ ደግሞ እንዳለ አመራርን ይከተላል ማለት ነው፣ ይደግፋል። በቀላሉ የሚደግፍ ማህበረሰብ ነው እንደምታውቁት። በእነኛ 5 አመታት 90 ቢሊየን ብር እኮ ለህብረተሰብ ተሳትፎና ለተለያዩ ስራዎች ያዋጣል ማህበረሰብ እኮ ነው። 32000 ፕሮጀክት እኮ ማህበረሰቡን አሳትፈን እኮ ነው ከ60 ሺዎቹ የገነባ ነው። ሰላማችንን ለማስጠበቅ እኮ ነይን ማህበረሰብ እኮ አስተባበረን ነው። የጸጥታው አካል ከህዝቡ ጋር ስለሰራ ነው። ስለዚህ አመራር ነው ወሳኝ ማለት ነው። አራተኛው የኑሮ ውድነት ነው። የኑሮ ውድነት በአለም ሁኔታም ሀገራችንም ላይ ባሉ አንዳንድ ሁኔታዎች ያው ሁሉ ጊዜ የሚገዳደረን አንድ ትልቅ ተግዳሮት ነው። ተግዳሮቱን ሁሉ ጊዜ መፍትሄ ይዘን ነው መፍትሄ ልናበጅለትና ወደ ድል እየቀየርን መሄድ መቻል አለብን። ማስቀረት ማንችላቸው ጉዳዮች ቢኖሩ እንኳን መቀነስ እንችላለን። ልክ አሁን ሰሞኑን ፋሲካ ላይ እንዳደረግነው ፋሲካ ላይ ሽንኩርት፣ እንቁላል፣ ዶሮ፣ ዘይት በጣም ትልቅ አጀንዳ ነበሩ አይደል? ምንድነው ያደረግነው? ተቋሞቻችንን ደገፈን። የሚያመጡ እዚህ ከተማ ላይ የሚሸጡ አካላት የነዳጅን ዋጋ በመንግስት በጀት ቻል ነው ህዝቡ ላይ ሄዶ እንዳያርፍ ማለት ነው። ትራንስፖርት አቀረብን ማለት ነው። በተለያየ መንገድ ደጎም ነው ገበያው። ስንደጉመው ሽንኩርት እስከ 25 ብር አልወረደም። 100 ብር ሊያስገቡት የነበረ እኮ ነው። ያው ስግብግብነት አለ። አንዳንድ ጫናዎችን እንደ ድል ተጠቅመው ወዲያው መክበር የሚፈልጉ ሰዎች አሉ። ግን የት ሆነው እንደሚበሉት አላቅም። ከማህበረሰቡ ተነጥለው አለ። ግን እኛ ሁሉን ከሰን ሁሉን አሽገን ሁሉን አስረን አንችልም። በጣም ወጣ ያለ ተግባር የሚፈጽመው እንደዛ እናደርጋለን። በአብዛኛው ግን ወደ ገበያው መግባት መመለስ ግድ እንዲሆንባቸው ማድረግ ነው የኛ ስትራቴጂ። በንግድ ኮርፖሬሽን፣ በህብረት ስራ ማህበር ኤጀንሲ በኩል በእሁድ ገበያ፣ በቅዳሜ ገበያ በእነኚህ 6 የገበያ ማዕከላቶቻችን በጣም ጫናው ሲበዛ ከበጀት ጭምር ለህዝቡ እየመደብን ድጎማ የምንለው ማዕቀፍ ውስጥ ያለንን በጀት ለህዝቡ እየመደብን ምርት እንዲገባ እናደርጋለን። ህዝቡ ጋር ደግሞ ተመልሶ ሲሸጥ ቁጥጥር እናደርጋለን። ማንታረቀው ዋናው አንዱ ችግር ለህዝብ ተብሎ በድጎማ እየመጣ በድጎማ እንዲገባ እያደረግን ተመልሶ ነጋዴ ጋር የሚታዩ ምርቶች አልፎ አሁንም እዚህ ከተማ አልቆሙ። ዘይትን ጨምሮ ተጨማሪ በጀት መድበን ከፍለን ከውጪ ያስገባነው ዘይት መርካቶ ይገኛል። ከየትኛው ሸማች ጋር ነው ሄደው? ማን ነው የሸጠው? መቼም በነፃ አይሄድም እዛ። እንደዚህ አይነት ተግዳሮቶችን መሻገር መቻል አለብን። ከቤት ግንባታ አንፃር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማዳረስ አንችልም። የክራይ አማራጮችን ማብዛት ነው። በእነኛ 5 አመታትም 480 ሺህ ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለነው እንጂ መንግስት 480 ሺህ ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው የሚለው። ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ
የተወሰነ ለውጦችን አይተናል። ለውጦች አሉ። አሁንም ብዙ መጨመር አለብን ነው እያልን ያለነው። 100,000 ቤቶች አሁን በእጃችን ነው ያሉት። በዚህ አመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 አመት ለሚቀጥሉት 5 አመት ከዚህ አመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ ፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው የመንግስት ሆነው ይቀጥላሉ። ነዋሪው በክራዩ በትንሽዬ ክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነፃ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ይሄንን አድርገን የውሃ አቅርቦታችንም ለማሻሻል እናመጣለን። የተጀመሩ ፕሮጀክቶች በዚህ አመት የሚጠናቀቁ በአመት ወደ 60,000 ሜትር ኩብ የሚጨምሩ አሉ። ለሚቀጥለው በጀት አመት ደግሞ የተጀመሩት ከዛም ቀጥሎ በ4 አመት ውስጥ የሚያልቁ ፕሮጀክቶችን ጨምረን በአጠቃላይ ፕሮጀክቶቻችንን ውጤታማ እናደርጋለን። ከምርጫ አንፃር ምርጫውን ሰላማዊ፣ ፍትሃዊ፣ ህጋዊ አድርገን ማጠናቀቅ ነው ትልቁ ድል እሱ ነው።